በዚህ ሰዓት ያንግ ጄኔሬሽን ላይ ከማየውና ደስ ከሚለኝ ነገር ውስጥ አንዱ በዛው ልክ ደግሞ አደገኛ ከሆነው ነገር ውስጥ አንዱ የራስን ስራ የመስራት ፍላጎት በቻለው አጋጣሚ ሁሉ whatever it takes ብዙ ሰው እየሞከረ ነው። ምን ያህሉ ይሳካለታል ምን ያህሉ አይሳካለትም የራሱ ስትራቴጂና የራሱ ፕላን የራሱ እቅድ የራሱ ኢቭን የሰውየው ፐርሰናሊቲ የነገርየው መሳካትና ለመሳካት ላይ የሚጫወተው ሮል ትልቅ ነው ማለት ነው። ፐርሰናሊ ማስተርሴን ያጠናሁት ቢዝነስ አድሚኒስትሬሽን ነው። ሶ ቢዝነስን ኢንትረስቲንግ በሆነ ወይ ነው ማየው። የትኛውም ነገር አይዲያም ሽጡ ፕሮዳክትም ሽጡ ሰርቪስም ሽጡ as long as exchange እስካለ ድረስ we can call it business አይደለም ቢዝነስ ማለት እንችላለን። ሶ ኮንተንት ክሬት ማድረግ የምትፈልጉ ሰዎች የሆነ ፕሮዳክት መሸጥ የምትፈልጉ ሰዎች የሆነ ነገር ማትረፍ የምትፈልጉ ሰዎች ምንም ለማድረግ ውጭ ሀገር ሆናችሁ እዚህ ሀገር መታችሁ መስራት የምታስቡ ልትሆኑ ይችላላችሁ። ከዩኒቨርሲቲ ከምን ስራ መስራት ፈልጋለሁ የምትሉ ሰዎች ካላችሁ የምሬን እነዚህን 5 ነገሮች ማወቅ ግዴታችሁ ነው። ቀላል ሊመስሉ ይችላሉ ግን የማንኛውም ቢዝነስ ላይ ስኬታማ የሆነ ሰው የሆነ ነገርን ሸጦ ማትረፍ ላይ ውጤት ማምጣት ላይ ስኬታማ የሆነ ሰው ይሄንን ጥያቄ ኮንሺየስሊም አንኮንሺየስሊም መልሶት ሊሆን ይችላል። አንዳንድ ሰው ሳያውቀው ይመልሰዋል፣ አንዳንድ ሰው ደግሞ አውቆት አጥንቶት ይመልሰዋል። የመጀመሪያው ሶልቭ የምታረጉት ወይም ደግሞ የምትፈቱትን ችግር ማወቅ አለባችሁ። ሰው ምንም አይነት አይዲያ ይሁን ቢዝነስ ሲሆን ምን ሶልቭ ልታረግ እንዳሰብክ ማወቅ አለብህ። ምክንያቱም ቢዝነስ ማለት ቫልዩ ሰጥቶ የሆነ ቫልዩ መቀበል ነው። ኢን ተርምስ ኦፍ ማኒ ሊሆን ይችላል ያ ቫልዩ፣ ኢን ተርምስ ኦፍ ሰርቪስ ሊሆን ይችላል ያ ቫልዩ አይደል? ሶ ቤዚካሊ ያንን ቫልዩ ወይም የሆነን ሰው ሰርቭ ማድረግህን ግዴታ ማወቅ አለብህ ምንም ይሁን። ምክንያቱም የሆነ ነገርን ሰርቭ የማያረግ ሰው ወይም ደግሞ የሆነን ቫልዩ ፕሮቫይድ የማያረግ ሰው ወይም ደግሞ የሆነ ፕሮብለምን ለሪል የሆነ ሰው መፍታት የማይችል ሰው ጌም ውስጥ መቆየት አይችልም። በነገራችን ላይ ኦፍ ኮርስ ገንዘብ ልታገኝ ትችላለህ ሱዶ የሆነ ፕሮብለም ሶልቭ እያረግ ወይም ደግሞ ማይጠቀም ፕሮብለም ሶልቭ እያረግ፣ ግን ጌም ውስጥ ወይም ደግሞ እዛ እንትን ውስጥ መቆየት አትችልም። ሳይመን ሲንክ እንደሚለው ቢዝነስ ማለት ኢንፋይናይት ጌም ነው የሚለው አይደል? መቆም አይችልም። ዛሬም የዛሬ ዓመትም የዛሬ 2 ዓመትም የዛሬ 10 ዓመትም አንተም አልፈ ካንተኒው ሊቀጥል ይችላል። ሶ ኢንፋይናይት ጌም ነው ቢዝነስ አይደል? ስለዚህ እዛ ኢንፋይናይት ወይም የማይቆም የማያቋርጥ ጌም ውስጥ መቆየት የምትፈልግ ከሆነ አክቹሊ ሰዎችን ሄልፕ የሚያደርግ ነገር ፕሮቫይድ ልታረግ ይገባል ማለት ነው። የሆነ ስራ ስታስብ ያንተ ፍላጎት ላይ ብቻ መንተራስ አትችልም። ትልቁ ችግር እሱ ነው። አንተ አይምሮ ስታስበው ሴንስ ስለሰጠህ ወይም የሚሆን ስለመሰለህ የሚሆን ነገር የለም። የኔን ፐርሰናል ኤክስፒሪየንስ ልንገራችሁ። እኔ ዩኒቨርሲቲ በጣም ማስተማር ከመውደድ የተነሳ ዩኒቨርሲቲ 3ኛ ዓመት ኢንጂነሪንግ ተማሪ እያለሁ 2ኛ ዓመቶችን አስተምር ነበር። 2ኛ ዓመት እያለሁ 1ኛ ዓመቶችን ቴክኒካል ድሮይንግ እና ሜካኒክስ አስተምር ነበር። 4ኛ ዓመት ነው ሶን ዳይናሚክስ የቻልኩትን ሁሉ ማሽን ድሮይንግ ነው። ይሄ ደግሞ ምስክርነት አሉ። አዲስ አበባ ሳይንስና ቴክኖሎጂ የተማሩ ከኔ ታች ባች የነበሩ የሚያስታውሱኝ ሰዎች ይኖራሉ። እኔ እንኳን ብረሳቸው ዴፊኒትሊ አንድ ሰው ማስታወስና ብዙ ሰው ማስታወስ ስለሚለያይ ማለት ነው። በጣም ስለምወድ ከዩኒቨርሲቲም እንደወጣው የዩኒቨርሲቲ ሌክቸር መሆን ነበር ምኞቴ። በጣም ነው ደስ የሚለኝ። ስለዚህ የማስተማር ፍላጎት አለኝ። ግን አሁን ጤናማ ሪሌሽንሺፕ እንዴት እንደሚገነባ አስተምራለሁ። ፐርሰናል ዲቨሎፕመንት አስተምራለሁ። ሴልስ ኤንድ ማርኬቲንግ አስተምራለሁ። ሶ ማስተማሩ አለ ግን አክቹሊ የሆነ ፕሮብለም ሶልቭ የሚያደርግ ኤሪያ ላይ እየሰራው አይደለም። ትልቁ ኢሹ ሪሌሽንሺፕ ነው ዚስ ዴይስ አይደለም። አብዛኛው ወጣት ዋጋ ያስከፈለ ያለው ዲቮርስ ሬት ሃይ ነው። እንደ ሶሳይቲ ፌል እያደረግን ነው። ምክንያቱም ፌል ካረገ ፋሚሊ ውስጥ የሚመጣ ልጅ ፌል ያደረገ ፋሚሊ የመስረት ቻንሱ ጠባብ ነው። ኢምፖሲብል ነው አላልኩም፣ ግን ጠባብ ነው። እዚህ አክቹሊ ጤናማ የሆነ ሪሌሽንሺፕን የሚናገር አይደለም ፊት ለፊት እንትን የሚል የሚያስተምር ሰው ያስፈልጋል። ሶ አም ሶልቪንግ ፕሮብለም ያን ደግሞ ማቀው የሆነ ከበደ ስለጠላኝ ወይ አየለ ስላልተመቸውት አይደለም። ማሱ ምን እያለ ነው ለኔ ማተር የሚያደርገው? አማይ ሶልቪንግ ፕሮብለም ወይም ችግር እየፈታው ነው ወይ ብዬ ራሴን ስጠይቅ አንተ ስለማልመች አይደለም እኔ ማስበው ወይ ድቤ ዝም በል እስኪ ስለገንዘብ አውራ ስለሚለኝ አይደለም። እስኪ ኮሜንት ኑት። ኤቭሪ ቪዲዮ ላይ ሄዳችሁ ኮሜንት ኑት። የኛ ቪዲዮ ላይ ትንሽ ቪው ያለው ኮሜንት ላይ እንኳን ቪዲዮ ላይ እንኳን ከ100 በላይ ኮሜንቶች ይኖራሉ በብዛት። እኛ ኢቭን ሪፕላይ አናረግም። ሪፕላይ አድርገን አናበዛው። ሁሉንም ቴንኪ ብን 200-300 ኮሜንት ማድረግ ይቻላል። ኢቭን አናረግም። ያን 100 ኖርማል ኮሜንታችን ነው። ከ100 ውስጥ ምን ያህል ሰው በእንደዚህ አይነት ፕሮብለም እየተሰቃየ እንደሆነ ይኸው የዛኔ አም ሶልቪንግ ፕሮብለም። ደግሞ ሶልቭ እያረኩ ካልሆነ እኮ ሰው አያይ። ስለዚህ እዛ ጋር ያልቅ ነበር። ሶ ሌላችሁ የፈለግኩት ማስተማር ወዳለሁ ግን የተጠቀምኩት ያለሁት ምናልባት ቀጥታ ሜካኒክስ ወይ ኢንጂነር ዳይናሚክስ ኦር ተርሞዳይናሚክስ የሆነ ነገር በማስተማር ሳይሆን እዚህ ጋር ሌላ ማስተማር። ስለዚህ የምወደው ነገር አክቹሊ የምፈለግበት ቦታ አፕላይ ማድረግ ሊሆን ይችላል ከኢንተረስት ጋር። የመጀመሪያ ይሄ ነው። ቢዝነስ ውስጥም ስትገቡ
የምትወዱት ነገር ይኖር፣ ግን አክቹሊ ሰው በሚገባውና በሚቀበለውና ለሰው በሚመች ወይም ለሰውን ችግር በሚፈታ ወይ አድርጉት። ይሄን ለምን እንዳልኩ ሁለተኛ ሶስተኛ ላይ እየሄድኩ ስናገር ይገባቸዋል ብዬ አስባለሁ። ሁለተኛ ደግሞ ከማስፋት በፊት ሞክረው የትኛውን ቢዝነስ። የአብዛኞቻችን ችግር አሁንም ቅድም እንዳልኩት ጭንቅላት ውስጥ የሆነ በቃ ደስ የሚል ስሜት ስለተሰማ ስለዛ አስታስበው ይህን ኮንቴንት ለቅቄው ሰው እስኪያየው፣ ይህንን እቃ ፕሮዳክት ፖስት አድርጌው ሰው እስኪገዛው የሚገዛው ስለመሰለ ሚሊዮኖች አንዳንድ ሰዎች ብሎ ሂሳብ ያባዛላል። ገና ቢዝነሱን ሳይጀምረው በቀን ይሄን ያህል ብሸጥ ይሄን ያህል ቢባዛ ከዛ ላይ ይሄን ያህል ሜክ አደርጋለሁ። መጥፎ ነው እያልኩ አይደል እንደዛ ማሰብ ተርተኛል። መጥፎ ነው ማለት አይደለም፣ ግን ይሄ ሁሉ የምታወራው ነገር አንተ ጭንቅላት ውስጥ ያለ ሀሳብ ነው። ምድር ላይ ወርዶ ቴስት አልተደረገም። አክቹሊ ከስተመሮች ወይም ደግሞ ያንተ ተጠቃሚ ሰርቪስም ይሁን እንዳልኩት አይዲያም ሽጥ፣ ሰርቪስም ሽጥ፣ ፕሮዳክትም ሽጥ ሄዶ ሰዎች ጋር ቴስት አልተደረገም። ስለዚህ ስኬል ከማድረግ በፊት ከማስፋት ከመለጠጥ በፊት መጀመሪያ ጌሙን አንደርስታንድ አድርገው። አክቹሊ ዲማንድ አለው ወይ? ፈላጊ አለው ወይ? ይሄ ነገር ይጠቅማል ወይ? ይሄ ነገር ሰው ይረዳዋል ወይ? እኔስ ፈልገዋለሁ ወይ? እኔስ ኮንሲስተንትሊ ሰራዋለሁ ብለህ ማሰብ አለ። ብዙ ቢዝነሶች ፌል ከሚያደርጉበት እኔም በቅርብ ከማውቃቸው ፌል ከሚያደርጉበት አንዱ እንትን በሞራል ነው የሚጀምሩ። እጅግ የሆነ ሱቅ ብከፍትባት ይላል። ከዛ ተንደርድሮ ሱቅ ያለ የሌለውን ገንዘብ ሰብስቦ ይከፍታል። ማርኬት የለም፣ ገበያ የለም። ከዛ ፌል ታደርጋለህ፣ ትወጣለህ። ረዳኝ። የሆነን ነገር ከመሞከር በፊት በትንሽ ኢንቨስትመንት ማየት ያስፈልጋል። ምክንያቱም መጀመሪያ መረዳት አለብህ አንተ ጌሙ። ምክንያቱም አሁን አንተ ውስጥ የያዝከው ፕላን ሙሉ ለሙሉ ይሰራል ማለት አይደለም። በጣም ብዙ ነገሮችን እየሄድክ ነው አጀስት የምታደርገው አንተ እንዳሰብከው አይደለም። ስለዚህ ያንን ለማስተካከል ያለ የሌለህን ፊክስድ አድርገህ ዘለህ የምትገባ ከሆነ ዋጋ ትከፍላለህ። ምንም ጥያቄ የለውም። በትንሹ ጀምር የሚሉ ብዙ ሰዎች ለዚህ ነው። አዳማ ላይም ያለው ማያቸው ነበሩ። አዲስ አበባን ከመጣሁ በኋላ ማያቸው አሉ። ኢምፐርሰንም ከማወራቸው ሰዎች አሉ። ትልቅዬ ኮፊ ሃውስ ይከፍታል። ገና ቢዝነስ ጀምሮ አያውቅም። ትንንሽ 2 ካሬ እና 3 ካሬ የሚሆኑ ቦታዎች ላይ የሚሰሩ ኮፊ ሃውሶች የተሻለ ሜክስ ያደርጉ ያለው። ተሳሳትኩኝ? ጥግ ላይ የሆነች በቃ እንዲህ ካውንተሯች ምንድነው ቡና ማፊያ ብቻ ነው ያለችው። ውጭውን ነው የሚጠቀሙት። they make more money than ትልቅ ኮፊ ሃውስ ከሚከፍተው ሰው። ከዛች ብትነሳ አይሻልም ነበር? ከዛች ከካሬዋ ተነስተ ወደዚህ ኢንቨስት ማድረግ ትችላለህ። ስለአማረ ኢንቴሪየሩ ገበያ ይመጣል ማለት አይደለም። የትኛውን ቢዝነስ ነው ኮንተንት ክሬት ለማድረግ የምርን የማቃቸዋሉ ካሜራ ገዝተው ከውጪ ትልቅ ስቱዲዮ ገንብተው አእምሯቸው ውስጥ እነሱ ያሰቡት ሀሳብ የሚታይ ይመስላቸዋል። ተረዳኸኝ? ሾው በቃ የሆነ ሾው እንግዳ ስለጠራ አይደለም። አሁን እኔ ቁጭ አልኩኝ እንትናን ስለጠራው የሚታይ ነው የሚመስል። በቃ ይሄ እኮ ሀሳብ ነው ጭንቅላት ውስጥ። ግን እዛ ቦታ ለመድረስ በጣም ብዙ ማለፍ ያለበት መንገድ አለ። በጣም ትልልቅ ኮንተንት ክሬተሮችን እኔ እንኳን ክሎዝሊ የምቀርባቸውን በቅርበት የማውቃቸውን ኢቭን ደግሞ ታሪካቸውን ከሰማኋቸው እንኳን ብነግራችሁ እነ ዮናስ ነው በስልካቸው ነው የጀመሩት። እኔ ፐርሰናሊ ስለማውቀው በስልክ በአይፎን ነው የጀመረው። ራሱን ብዙ ቪዲዮዎች ላይ ሲናገር ሰምታችሁ ታውቃላችሁ። ከግብዳ ስቱዲዮ አልጀመረም። አሁን ትልቅ ስቱዲዮ አለው፣ ብዙ ካሜሮች አሉት፣ ብዙ ቲሞች አሉት። ስኬል አላረገም አንቲል ሂ አንደርስታንድ ይሄን ነገር አለ። እነሸቱ በስልክ ነው የጀመሩት። ሊትራሊ ብዙ ቪዲዮዎች በስልክ ሲቀረጽ አይቻለሁ። ትልልቅ ሾዎች ኢቭን የሚገርማችሁ የነ ሰራዊት ሾው ላይ እኔ ስልክ አይቻለሁ። እንደዚህ ቪዲዮውን እያየሁት ወደዚህኛው ካሜራ አንግል ሲያዞር በስትራይፖድ ስልክ ይዞ ነው እየቀረጸ የነበረው። እዛ ስቴጅ ላይ እንኳን ሆነ ስልክ ልትጠቀም ትችላለህ። ባለ ነገር ልትሄድ ትችላለህ። ስኬል ማድረግ ዲማንድ ሲያደርግህ የሚደረግ ነገር ነው። ተረዳኸኝ? ያ ነገር ሲፈልግብህ የምታደርገው እንጂ ቀድመህ ስለሚመች ባክግራውንዴ ስለአማራ አሪፍ አፓርትመንት ተከ ይሄን ሁሉ ኢንቨስት አድርገህ በዜሮ ልትወጣ ትችላለህ። ምክንያቱም ኮንተንት ክሪኤሽን ባይ ዘ ወይ ስራ የማይመስላችሁ ሰዎች አታስቁኝ። እንደውም ዘ ሞስት ኮንሲስተንት ኢፈርት የሚፈልግ ስራ ነው። ገባህ አይደለም? መዝለል እንኳን አትችልም። ለሰው ትተኸው የምትሄደው ስራ አይደለም። አሁን ሱቅ ምናምን ብትከፍት እንደው ሰው ሰተው ትሄዳለህ። ስትተው የሚተውህ ነው። ቀልድ አያውቅም። ያንተን ኢነርጂና አቴንሽን የሚፈልግ ይሄ ኮንተንት ክሪኤተር ያውቀዋል በደንብ። አቴንሽንህን ራሱ ይፈልገዋል። እየሰራኸው እንኳን ቀልብ ሌላ ቦታ ከሆነ እየወደቀ ነው የሚሄደው። ኢቭን አቴንሽን ራስህ ማየት አለብህ። እኔ አላውቅም እንግዲህ ይህንን ኮንተንት ክሪኤተሮች ካላችሁ ኮሜንት ላይ ጻፉልኝ። ኢቭን ይህን ለማስረዳት ይከብደኛል። ኢቭን አቴንሽንህን ያውቀዋል። ፎከስ አድርገህ ወደ ኮንተንት ክሪኤሽኑ ስታስበው የተሻለ እየሄደ ይሄዳል። ሰው እንዲያደርግልህ ሁሉ ነገር ሰተህ ደግሞ ዞር ስትል ይበላሻል። አይ ዶንት ኖ ዋይ። ይሄን እኔም አልገባኝም። ሜቢ እንግዲህ ኳንተም ዩኒቨርስ አይደል አቴንሽናችን ሞር ቤንድ ማድረግ ሪያሊቲን ቤንድ ማድረግ አቅም ይኖር ይሁን እዛ ውስጥ አንገባም። ኤኒዌይስ ግን በትንሹ መጀመር ግዴታ ለዛ ነው። እኛ በስልክ ነበር የምንቀርጸው ትንጥዬ ስቱዲዮ ላይ 3x3 የሆነች ምናልባት ካሜራ አለን፣ ሰፊ ስፔስ አለን፣ ብዙ እንግዶችን እናውቃለን። አሁን አይደለም
የተወሰነ ሰው ያቀናል ሶሻል ሚዲያ ላይ። ያ ግን የመጣው ከትንሽ ስለተጀመረ እንደመጣው ሁሉን ነገር ኢንቨስት ባደረገው ኖሮ ወይም ደግሞ ያለ የሌለውን ነገር እንዴ ምናልባት እኮ እኛ የዚህን ዓመት ቪዲዮዎች ነው ላይት ገዝተን የሰራ ነው 1 ዓመት ከምናምን ቢሆን ነው አይደል 1 ዓመት በቃ አብዛኛው ቪዲዮዎች 500 ብር በማይሞላ ላይቲንግ የተሰሩ ናቸው። 500 ብር ኢንቨስትመንት በማይሞላ ይሄን ዮናስ ፖድካስት ላይም ተናግሬያለሁ። 500 ብር አይሞላም ቶታል ኢንቨስትመንቱ ላይቲንጉ። ኢቭን ፖድካስት ስንሰራበት ምናልባት ከ1 ዓመት በፊት ወደ ኋላ ተመልሳችሁ ቪዲዮዎቻችንን ይዋቸው ያን ያህል የጥራት ጉድለት አታዩም። አሁን ካለው ጋር ሊኖር ይችላል ምክንያቱም የተሻለ ካሜራ ምናምን ስላለን። አሁን ግን ወደ ኋላ ብትመለስ ስቲል አለ ያ ጥራቱ ያ እንትኑ በሰዓቱ ጥሩ የሚባል ነበረ። ስለዚህ በትንሹ መጀመር ሲደርስበት ላይት መግዛት ዲማንድ ሲያደርግ አስፈላጊ ሆኖ ሲያገኝ ኢቭን ከዛ ስራ ያተረፍካት ነገር ስትኖር ኢንቨስት አደረገዋል። ስለዚህ ውድ ወንበር መግዛት ላይ ውድ ማንም ጉዳዩ አይደለም ስለ ወንበሩ ዋጋ። ይሄን ከማን ያዟልም ጋር ስናወራ ነበረ። ማንቆርቆሪያ ነው ማግ ምናምን ከዱባይ ምናምን ሳስመጣ ነበር አለ። ግን ማን ኬር ያደርጋል ስለአንተ ማግ? ጀስት 300 ብርም ቢሆን ውስጡ ነው ሞር ኢምፖርታንት ስፔሻሊ ጀማሪ ስትሆን አይደል። አንዳንድ ሰዎች የእንትን ኦፊስ ለመክፈት ኦፊሱ ላይ ነው ኢንቨስት የሚያደርጉት። የአይቲ ኦፊስ ለመክፈት ላፕቶፕ ላይ ኢንቨስት አድርግ። ባይ ዘ ወይ ሶፍትዌር ዴቨሎፐር ምናምን ይሆኑና ኦፊሳቸው እንዴት እንደሚያምር እግዚአብሔርን ነው የምልህ። ሚሊየንስ ያወጡበታል ኦፊሳቸው ላይ። ካለህ እኮ ኢስ ፋይን ባይ ዘ ወይ ካለህ ጥሩ። ግን መጀመሪያ አንድ ክላይንት ላንድ አድርገሃል ወይ ያንተን ፕሮጀክት የሚፈልግ ሰው ችግር የለውም ኦፊስን ከዛ እያሰፋው ትሄዳለህ። አንዳንድ ሰው ኮንተንት ክሬት ሳደርግ ያበደ ኦፊስ ነው የሚያምረው መጀመሪያ ምሰራበት ያሳስበዋል። አረ በእናትህ ወንበርና ጠረጴዛ ዝም ብለህ ስራ፣ ካርቶን አድርገህም ስራ። ኢዳዝም ማተር አንተ ነው የምታስፈልገው እና ወረቀቱ ነው የሚያስፈልገው የቤቱ ማማር አለ። በጊዜ ሂደት ግን ማሳደግ አለብህ። አዎ ጥሩ ኦፊስ ቢኖር በጊዜ ሂደት ማተር ደስ ይላል የምትሰራበት ቦታ ስለሆነ። ሰው በትንሹ ጀምሮ ከዛ ስኬል እያደረጋችሁ ሂዱ። የትኛውን ቢዝነስን ኮንተንት ክሬተርም ስትሆኑ አታካብዱ። ባክግራውንድ ምናምን አይዲያው ላይ ተጨነቅ። አማይ ጊቪንግ ቤስት አይዲያ እሱ ላይ ሪሰርቹን አውጣ እንጂ ላይቲንጉ ማማሩ ድምፁ ማማሩ ምናምን እንደው ቫይራል የሚወጡ ቪዲዮዎች ካያቸው ቀረጻቸው ራሱ ካምሩ ራንደም የሆኑ ቪዲዮዎች እንዴት ተነቃነቀ የሚቀረጽ ፖሊስና የሆነ ሰው ሲደባደብ ካየ ሚሊየን ሰው ያየዋል። ቀረጻው ለምን ማተር አላደረገው? ሞር ኢምፖርታንቱ ውስጡ ያለው ኮንተንት ነው። ማየት ፈልጋለሁ ያትፈልግ እሱ ላይ ፎከስ አድርግ። ከዛ ለኦዲየንስ ሪስፔክት ስትል ከዛ ደግሞ ለማን ስትል ካሜራህን ጥራትህን እያሳደግ ትሄዳለህ። ሰው ኢንጆይ የሚያደርገው ቪዲዮ እንዲሆን ቲቪው ላይ መክፈት የሚፈልገው ቪዲዮ እንዲሆን እሱ ቀጥሎ የሚደረግ ነው። ሞር ኮንተንት ክሬተር ላይ ሊን የማደርገው አብዛኛው ወጣት ቢዝነሳችሁ ከኮንተንት ጋር እየተገናኘ ስለሆነ ነው። አሁን ሁሉም ሰው ኮንተንት ክሬተር እየሆነ ስለሆነ አሁን ተረዳኸኝ? ውጭ ሀገር የሚልከውም ምግብ ቤቱም ሬስቶራንቱም ድርጅቱም ሆስፒታሉም ጥርስ ህክምና ሁሉም ሶሻል ሚዲያ ላይ አለ። ተረዳኸኝ? በዛው ሶሻል ሚዲያውን አይዲያ እኔም ደግሞ የምሰራው ሶሻል ሚዲያ ላይ ስለሆነ ሄልፕ ስለሚያደርግ ነው ወደ ሶሻል ሚዲያ ነው ትንሽ ደገፍ እያልኩ ያለሁት እንጂ የትኛውን ቢዝነስ ቢሆን በትንሹ መጀመር እሱን ስኬል ማድረግ የተሻለ ያዋጣል። አንተ ማትፈልገው እንኳን ከሆነ ጠቅልለ ራፓፕ አድርገህ ለመውጣት ከዛ ቢዝነስ ትንሽ ብር ነው ኢንቨስት ያደረገው፣ አትከስርም። ካሜራ ሊሸጡ የሚፈልጉ በጣም ብዙ ሰዎች አውቃለሁ። ማይክ ሊሸጡ የሚፈልጉ ብዙ ሰዎች አውቃለሁ። በመቶ ሺዎች የሚያወጣ ማይክ ገዝተው ሰው አቅም አንድ ሰው 100 ሺህ ምናምን ብር አውጥተህ ማይክ ትገዛለህ። ኖር ነው የሆነ ቻክስትን ካሜራ 500 ሺህ ብር ካላክልኝ ትላለህ። ካሜራ ራሱ ቁም እንዴት እንደሚሰራ አታውቅም። ካሜራ ቀልድ መስሎ ነው። ከበሮ በለው ካሜራ በነገራችን ላይ በሰው እጅ ሲያዩት እንትን ይል በምናምን ሲዩት ያደናግር ነው። አትቀርጽም ከለር አሪፍ አድርገህ እንዲያርጎ መቅረጽ ብቻ ስላልሆነ እስኪ በደንብ ላይቲንግ ተማር። በስንሹ አይደል ስልክህን በደንብ ካሜራ መቅረጽ ተማር። ኮንሰፕቱ ተቀራራቢ ስለሆነ ታሳው ሄዱ። ሶስተኛ ለጭንቀት ራስህን አዘጋጅ። ያው ስትጀምር በተለይ ጀማሪ ቢዝነስ ኦነር እንዳልኩ ኮንተንት ክሬተር ሙን አይ ዶንት ኬር ቢዝነስ ይሁን ብቻ የሚሸጥ ሰዎች የሚገዙት አይዲያ። እኛ አሁን አይዲያችንን ሸጠናል ገንዘብ የምናገኘው። ክላስ አለኝ፣ ማማከር አለኝ፣ 2 ዩቲዩብ ቻናል አለኝ። በእነዚህ በአራቱ እንኳን አይዲያ ነው የምንሸጠው አይደል? መቼም ምን ሄጄ አልሸጥም አይደል? ታይሜን ነው የምሸጠው፣ አይዲያዬን ነው የምሸጠው፣ ሀሳቤን ነው የምሸጠው። አይዲያ በጣም ኤክስፔንሲቭ ኮሞዲቲ ነው ባይዘው በጣም አንዳንድ ሰው ሊያቀልዱ ሲሞክሩ ያስቀኛል። በጣም ኤክስፔንሲቭ ኮሞዲቲ ነው። ሰው ከአይዲያ ነው ሁሉ ነገር የሚነሳው ከሀሳብ ስለሆነ። ኤኒዌይስ እሱን እንተውና ለጭንቀት ራስን ማዘጋጀት። በተለይ ጀማሪ ከሆንክ ይኸውልህ ፋይናንስም ራስህ ነህ፣ ቦስም ራስህ ነህ፣ ማናጀርም ራስህ ነህ፣ ሂውማን ሪሶርስ ወይም ሰው ቀጣሪም አንተ ነህ፣ ሰራተኛም አንተ ነህ፣ ኤዲተርም አንተ ነህ፣ ካሜራማንም አንተ ነህ፣ ማርኬተርም አንተ ነህ፣ ሶሻል ሚዲያ ማናጀርም አንተ ነህ። ሁሉ ነገር አንተ ነህ። ለምን የምትከፍለው ብር የለም። ሁለተኛ ለመቅጠር እንኳን ምን እውቀት ታይቶ እንደሚቀጠር ስራው እንዳለ ራሱ የምታውቁ ስትሰራው ስለሆነ
ኦኬ ለካ ካሜራማን ያስፈልገኛል እኔ እዚህ ጋር ስቀመጥ እዛ ጋር ብለህ የምታስበው ካሜራ ፊት ከተቀመጥክ በኋላ ነው። ስትጀምር ቢዝነስም ክፈት፣ ምግብ ቤትም ክፈት፣ እንዴ ልበላችሁ ጋርመንትም የትኛውም ቢዝነስ ውስጥ ግባ። ስትጀምረው ሰፊውም አንተ ነህ፣ ሽያጭህ እንትንም አንተ ነህ፣ ከስተመር ሲመጣ የምትሯሯጥ አንተ ነህ አይደል? ዴሊቨር የምታደርገው ራስን ነርተህ በሳይክል የሚሆን ባለህ ነገር በራይድ የሚሆን የምታደርሰው አንተ ነህ። ብዙ ዴሊቨር የሚሰሩ ሰዎች እንደዛ የሚሰሩት ራስን የምታደርስ። ለምን ካልከኝ ጀማሪ ነህ፣ ገንዘቡ የለህም፣ ሪሶርሱ የለህም። ስለዚህ ይህ ሁሉ ደግሞ ተደምሮ የቤት ኪራይ ጭንቀት አንተ ላይ ነው። ቤት ኪራይ ካለ የፕሮዳክቶች ሲሰበሩ አለ የሆነ ፕሮዳክት ሲጀምር ካሜራ ሊበላሽ ይችላል። በኮንተንት ክሬሽን ስልክ ወድቆ ስክሪኑ ሊፈስብህ ይችላል። ስልክ ነች አንድ ስራ መስሪያ፣ እሷ ብትወድቅ አስበው ምን ትሆናለህ? ማይኩ አልሰራ ቢልህ እሱ ጭንቀት አለብህ። ኔክስት እንዴት ነው የሚሆነው ያስባል። ቪዲዮ ታየ አልታየ ያሳስብሃል። ከዛ ደግሞ ስድብ አለ ደግሞ ድብና አድርጎ ቤቱ ተቀምጦ ያንተን ሀስል ያንተን ራስን ለመለወጥ የምታደርገው ጥረት ጉዳዩ አይደለም ሰብሮ የሚጥል ደግሞ አለ። ምንም እንኳን ነካኸው ቤቱ ቁጭ ብሎ ምናልባት ተደግፎ እኮ እሱ ሌላ ስራ ነው የሚሰራው። እግሩ እንደዚህ አቆላልፎ ሊሆን ይችላል ቴክስት የሚጽፍልህ። አንተ ውስጥ ያለው ኢምፓክት አላል የጀመርካትን ነገር እንዳትቀጥል ሰብሮ ቅስምህን የሚጥል። ይህ ሁሉ ጭንቀት መቋቋም መቻል አለብን። ቢዝነስ መጀመር ስራ ትቶ ወጥቶ የራስን መሞከር ፋንሲ ፕሌስ አይደለም። ሲሳካልህ ሊሆን ይችላል ሜቢ። ከዛ በተረፈ ግን ለጭንቀት ሬዲ መሆን ስትረስ በደንብ ያለው እስኪበቃ ጸጉር እስኪያልቅ ነው የምትጨነቀው። በተለይ ደግሞ የሆነ መስመር እስኪይዝልህ ድረስ። ምክንያቱም ማንም አይገባውም። ሰው ሁሉ ቢመክር ተቀጥረ ብትሰራ ማተዋለ ስራህን እንደዚህ አርፈህ እንትን አትልም ይላል። አጠገብ ያሉ ሰዎች ራሱ ይሸሸዋል። ለምን ስቴብል አይደለም አይንከማው። ተረዳኸኝ? ታክሲ ኦፈር ያደርጋል ሰው መጥፎ ነው እያልኩ ሳይሆን አእምሮን ይነካል። ኤክስፒሪየንስ ዛት ተረዳኸኝ? የ10 ሺህ ብር የ20 ሺህ ብር ደሞዝተኛ ሰው ባንክ ምናምን የሚሰሩ በቃ ሲያገኙኝ በቃ የሆነ ታክሲ ሊከፍሉኝ ምናምን የሆነ የሀዘን ስሜት አንተን አዝነውልህ ስሜት ታየዋለህ። ምክንያቱም ሰው ከፎርማሉ ቅጥር ውጪ ሰርቫይቭ የሚያደርግ ስለማይመስላቸው እየፈረድኩባቸው አለ። ያን ራሱ የመቋቋም አቅም ሊኖርህ ይገባል። ሰው እንደዛ ሲገምትህ ቢቀርብኝ ተቀጥሬ አልሰራም ወደሚል ትሄዳለህ፣ ይጨንቅሃል። እዛ ላይ መክሰሩ አለ። እዛ ላይ ፍቅረኛ ካለች ወር ካለሽ አቴንሽን መቀነሱ ይኖራል። ምክንያቱም ለራስ ራሱ አታቆማ ኔክስት የምታደርገውን ነገር አይደለም ለሰው ልታስረዳ አንተ ራሱ አልገባ ምን እንደምታደርግ ቀጥሎ ረዳይ። ከውጪ ለፍተሽ መተሽ የሆነች ነገር ለመክፈት ትሞክሪያለሽ። ሀገር ጭንቀት ነው ያለብሽ። ዘግተሽ የምትወጪው አንቺ ነሽ። ያን ቢዝነስ እቃ ቢሰበር አንቺ ነሽ የሚያሳስብሽ። አከራዮቹ ያስገቡሽ ቃል አለ። መስታወት ቢሰበር እንዲህ ቢሰበር ይሄን ቢሰበር ይሄን እንደዚህ እንዲህ ቀላል ኃላፊነት ነው እንዴ? እሱ ራሱ አይደለ የሚመጣው የሚወጣው እሱ በሰላም መውጣት ያሳስባል። ኮፊ ከሆነ የምትሸጠው ቡናውን ጠጥቷት ምን ሊሆን ከውስጥ ሆነ ነው የምታየው። ጀማሪ ስትሆን እንደዛ እኮ ነው። ጭንቀት ነው በቃ። ሰው ማይሆን አስተያየት ይሰጣል። አታውቅም እንዴት አንድል ማድረግ እንዳለብን። ስለዚህ ታፍ መሆን አለብን ሜንታሊ። ኮንተንት ክሬት የምታደርጉም ሰዎች በጣም ስድብ አለ፣ ትችት አለ። ሰዎች የድሮ ታሪካችሁን እየመዘዙ ሊያጎሳቁላችሁ ይሞክራሉ። ብዙ ሰዎች እንደዛ ሲሳቁታል። ዛሬ የሆነ መለወጥ ብለው ነገር ስታደርግ የድሮ ነገርህን አምጥቶ ምን እንደሚጠቅማቸው ራሱ አላውቅም ያደርጉልሃል። ወደኋላ ያን ትቋቋማለህ ወይ? ትላንት የተናገርካትን አሁን ብዙ ሰዎች እንደዛ አለ የሆነ ከጓደኞቻቸው ጋር ሲቃለድ ያወሯትን ነገር ያመጡና ከዛሬ ጋር የሚጋጭ ከሆነ ለማዋረድ ብዙ ሰዎች እንደዛ የሚሆኑት ከየት እንደሚመጣባቸው ራሱ አላውቅም። ቪዲዮ ነው እግዚአብሔር ወቀው አታውቀውም። አሁን የዛሬ 10 ዓመት ማይቅረጽኝ የትሉን ማቆ ነገር የለም። ገባ? ያ ሰው ጨካኝ ከሆነ ብዙ ነገር ሊያደርግ ይችላል። ያርክ ካረገ አንተ ጠንካራ ነው ያን የሚቋቋም። ምክንያቱም ሰው ፊት ስትወጣ ብዙ ነገርን vulnerable አድርገህ ነው። እኔ ስለ ሪሌሽንሺፕ ሳወራ የኔን ትዳር ላይ ብዙ ቀይ እንትን አለ። ፌለሪቲውን የሚጠብቅ ሰው አለ። ትቋቋማለህ ያን? ተረዳኝ። በጣም ከባድ ነው። እንደምታስቡት ቀላል ነገርም አይደለም። የራስን ስራ የራስ አለቃ መሆን በጣም ታፍ ነው። በጣም ደሞስት ከባዱ ደግሞ አለቃ ሰው ቢኖር ይሻላል። የራስ አለቃ መሆን በጣም ከባድ ነው። ምክንያቱም ራስን ከራስ ጋር ነው የምታታልለው። አይሰማህም ደግሞ 20 ምናምን ዓመት ያውቃል። ጥግ ድረስ ደካማ ጎንህ በምን እንደሚያታልልህ ያውቃል። አለቃን ፈርተው ትሰራለህ። ደሞዝ እንዳይቀንስብህ ትሰራለህ፣ እንዳያባርርብህ ትሰራለህ። ራስስ አፈራውም እኮ ራስን ትፈራዋለህ። ባክተኛ ይላል ትተኛለህ፣ ባክተነስ ይላል። ስለዚህ you need to be strong ከዛ ኤሪያ ላይ ኤኒዌይስ ለመድከም ለመጎሳቆል ለጭንቀት ሬዲ መሆን አለብህ። ከዛ ነው ውጤት ያለው። እኔ 100% ጋራንቲ አድርጌ የምነግራችሁ ቤስት ኮንተንት ክሬተር እኔ ቻንሱን ሳገኝ ጠይቀላችኋል። ፖድካስትም ስላለኝ
ኮንተንት ክሬተር የምታውቋቸው ሰክሰስፉል ሰዎች፣ ቢዝነስ ኦነሮች የምታውቋቸው ሰክሰስፉሎች የብር ነው እየየ ብለው ያለቀሱበት ሰዓት አለ። ግራ ገብቷቸው 100% ነው የምነግራቸው። የትኛውም ሰክሰስፉል የሆነ ሰው የሆነ ሰዓት እንዴት ምን እንደሚያደርግ ነገ ተነስቶ ከየት አምጥቶ የቤት ኪራይ እንደሚከፍል ከየት አምጥቶ ያመጣቸው እቃዎች አልሸጥ ብለውት ወይ ደግሞ ያሰበው ነገር በሰዓቱ አልደርስ ብሎት አይደል ወይ ቪዲዮ አልታይ ብሎት ያለቀሰ በጣም ብዙ ሰው እርግጠኛው ነው የምነግራችሁ አለ። ይደብቃት ይሆናል እንጂ ግን አብዛኛው ሰው ይደብቃል ብዬ አላስብም። ካላለፈው ነው የሚደብቀው። ሰው ያ ሁሉ ጭንቀት ነው እኮ ለቅሶ ከየት የሚመጣ ይመስላል? ጨንቆ እኮ ነው፣ ግራ ገብቶ እኮ ምን ነው እዚህ ውስጥ ባልገባው ብለህ ነው መስመር እስኪይዝ ያ ሁሉ ትግል ስላለ። አራተኛ ፕላን ይኑርህ ግን ፍሌክሲብል ሁን። አሁን ፕላንም ሪጂድ አይኮንም። እኔ ወዶን ምግብ ካልበላ ብለህ ሰው አንቀጥ ማብላት አትችልም። ተረዳኝ? ፕላን ማለት እሱ ነው። እኔ የምትወደውን ነገር የምታስበው እንዲያርክ እንዲሰጥቼ ምናምን አንተ አይደለም ግን ከስተመሩ ሌላ ሰው ነው። አይዲያንም የሚሰማው ሌላ ሰው ነው። ሰርቪስህን የሚጠቀመው ሌላ ሰው ነው። ፕሮዳክትን የሚገዛ ሌላ ሰው ነው። ሰውየው የሚፈልገውን ነገር እያየህ ፕላኑ መስተካከል አለበት። ተረዳኝ? መስተካከል አለበት። እኛ በጣም ብዙ ኮሜንቶች እያየን የምናስተካክላቸው ነገር ድምፁ በዛ፣ ይሄ ነገር ያስጠላል። ያው አንድ ሰው ስላለ አትቀይርም አብዛኛውን ነገር። ብዙ ሰው ቢዝነስ የሚሰራው ለራሱ ነው ይመስለው። አይደለም። ከስተመር አንተ you are not the customer. ከስተመር ሌላ ሰው። ስለዚህ ከስተመሩ የሚሰጥህን ፊድባክ እያየ ነው የምታስተካክለው። መጀመሪያ ፕላን አድርገህ ትገባለህ። ግን ምናልባት ፕላን እዚህ ጋር ቢዝነስ ስኬታማ የሚሆነው እዚህ ጋር ሊሆን ይችላል። ለምን ይሄን ያህል ጋፕ ሊኖር ይችላል? በከስተመር ፍላጎትና በአንተ ፍሌክሲብል መሆን የሚጠቅም እሱ። አንዳንድ ሰው ችክ የሚል ሰው አለ። በምግብ አይታችሁ አታውቁም? ይጣፍጣል ብላ ይላል። እኔ አልወድም በቃ ይጣፍጣል፣ ከአመት ዓመት ይጣፍጣል ያን ፍርፍሩ ወይ የሆነ ነገር ካልበላ ይላል። እንዴ እኔ አልወድም በቃ ከስተመሩ አልወደደም ካልበላ። ይሄ አሁን ሪጂድ ይባላል። አይታል? ፍርፍር አሪፍ ነው፣ ፍርፍር ወዳለው፣ ፍርፍር ቆንጆ ነው ለጤና ካልበላ ገባል። ፍርፍሩ ላይ ያለውን ሐሳብ በጥብስ ማረግ ካለበት በጥብስ ማረግ አለበት። ሰውየው ጥብስ ነው የሚወደው። ፍርፍሩ ላይ ያለውን ኮንሰፕት አይደለም ወይ ስጋ ጣል ማረግ አለበት። ሰውየው የሚወደው ነገር መካተት አለበት። አንተ ደስ ስለሚልና ጭንቅላት ውስጥ የሆነ ልክ ስለመሰለ ተቀበሉኝ የለም። ብዙ ሰው ስትራግል ሲያደርግ የሚያው አንዱ እሱ ነው። ይቸክልላል። በቃ ወጥሮ እኔ ያሰብኩትን ሐሳብ ካላመናቸው እሱ ምናልባት ፖለቲካ ውስጥ ሊሰራ ይችላል፣ ስልጣን ስላለ አቅም ስላለ። ፍሪ ማርኬት ላይ አይሰራም። ተረዳኝ? ምክንያቱም ቤንድ ኢንፍሉዌንስ የማድረግ መብት የለህማ። ሰዎች ስክሮል ያደርጋል፣ ምን አባ ብሎክ ያደርጋል ከፈለገ እንዳይ ካስጨነቀው። ስለዚህ የሀብት ቢ ፕላን ይኑርህ ግን ፍሌክሲብል መሆን አለበት። ኦዲየንስ እንደሚፈልጉ በዚህን ስል ግን በጣም ሰንሰቲቭ ነው። ብዙ ሰዎች ቁም ነገር ከመስራት ወጥተው እብደት ውስጥ የገቡት አንዳንዴ ነው ጤናማ ያልሆነ ኦዲየንስንም በመከተል ነው። ገባ? ኦዲየንሱ ምን ይፈልጋል? ትንሽ ገለጥ ስትይ ኦዲየንሱ ምን ይፈልጋል? ጡትሽ ሲታይ ኦዲየንሱ ምን ይፈልጋል? ትንሽ ስደንሽ ቶርክ ስታረግ እያለ አብደው የቀሩ የሉም። አብደው ስለ ያው ነገ ልጆች ሲወልዱ ቤተሰብ ሲመስሉ ይጸጸቱበት። ነገ እኮ 45 50 60 እያለ ሲሄድ እኮ ሽምቅቅ ትላለህ። አያትሆንና ከሰዎች ጋር ስትሰበሰብኩ ትሸመቅቃለህ። እንደዚህ አይነት ቤንድ የሚያደርግ ሰዎች ስጋዊ ፍላጎታቸውን አለ። ሰው ምንም አይነት ነገር ሲያስቀምጥ ባውንደሪ ያስፈልጋል። ሰው ስለፈለገ አይደለም እኮ አንተ መለኪያዎች አሉ። ሃይማኖት፣ ባህል፣ ህጉ፣ ቤተሰብ ጋይድ ሊያደርጉ ይገባል። መስመርህ ሊሆኑ ይገባል ማትወጣባቸው። ከዛ በተረፈ ግን ኦዲየንሱ በሚፈልገው ወይ ነው። ለምሳሌ ለሴቶች ሳወራ ሴቶች መስማት እንደሚፈልጉት አድርጌ ነው ማወራው። ሐሳቡን ይቀበሉልኝ እንጂ እንደ ወንድ ላወራ አልችልም። ለወንዶች ሳወራ ሐሳቡን ይቀበሉልኝ እንጂ ወንዶች እንደሚሰሙት ነው። ፐርሰናል ዲቨሎፕመንት ላይ ሲሄድ የማወራበት መንገድ አለኝ። ለምን እኔ ሐሳቤን መሸጥ ነው የፈለኩት፣ ግን እነሱ ሊሰሙ በሚችሉት መሆን አለበት አይደል? እኔ በማውቀው አይደለም። አሁን ፉሊ እንደውም አንድ በጣም ሰዎች ጋር እንትን ውስጥ የከተኛለው እንግሊዝኛ ቃላት ተጠቀም ነው። በጣም ስለሚከብድ ነው። በነገራችን ላይ ግን እሞክራለሁ በቻልኩት አቅም ለመተርጎም ወይ ደግሞ ላለማለት፣ ግን ከባድ ስቲል ማሻሻል አለብኝ። ለምን አብዛኛው ሰው አይፈልግም። የኢትዮጵያ ኮንተንት ነው የምትሰራው በአማርኛ አውራ አይደል? ማሻሻል ግዴታ ነው። በቃ ፕላንን ያዝ፣ ግን ፍሌክሲብል ሁን። የመጨረሻው አምስተኛው ሜንቶር ያስፈልግሃል። በቃ አብዛኛው ሰው ዋጋ የከፈለው ሜንቶር ስለሌለው ነው። ዩኒድ ሜንቶር እኔ በጣም ነው የሚገርም ምን ያህል ሲምፕል እንደሆነ ሜንቶር ካለ ህይወት በጣም ሲምፕል። ኮንተንት ክሬት ማለት የምትፈልግ ከሆነ አርግ፣ በራስ ትመጣለህ እኮ። ግን የሆነ የምትኮራበት ወይም ደግሞ የምታምነው ኮንተንት ክሬተር ካለ ምን ያህል ሲምፕል እንደሚያደርግልህ አስበው። ላይፍ ካነሰሰሪ ሚስቴክ፣ ካነሰሰሪ ኪሳራ፣ ካነሰሰሪ ታይም፣ ካነሰሰሪ ከብዙ ነገር ነው ታይምን ሴቭ የምታደርገው። ኮፊ ሃውስ መክፈት ነው የምትፈልገው። ኢማጂን ኮፊ ሃውስ ያለው ሰውዬ ካወቅ ምን ያህል ያቀልልህ እንደሚችል። አረ እና አትግዛ፣ እኔ ገዝቼ ምንም አልተጠቀምኩበትም ይላል። 100 ሺዎች ሊሆን ይችላል ብትከስረው።
ዛሬ ለምሳሌ እኛ ጋር መጥቶ ብሩኬ ማይክ ልግዛ ቢለን ስንቴ ገዝተን ከስረን እኮ አሁን የደረስንበት ማይክ ላይ ለመድረስ ብዙ ማለፍ ነበረብን። መጨረሻ ላይ የተጠቀምከውን ትነግረዋለህ። ለምን? ቤስቱ እሱ ስለሆነ ላይት እንደዚህ አድርገን ብዙ ሞክረ ፊክስ ያረከኝ ጨርሻዋለች። ይህኔ ሜንቶር በነገራችን ላይ ሪቪው አደርግላችኋለሁ በቅርቡ የኃይሌን መጽሐፍ በመሀል ያው እንግዲህ ሰርግ ምናምን ስለነበር ትንሽ ቢዚ ነበርኩኝ። የኃይሌ መጽሐፍ ላይ አንድ ደስ ከሚለኝ ካነበብኩት ነገር ሜንቶር ወሳኝ ነው የሚለው። ኃይሌ ገብረስላሴ ቢዝነስ ላይ ብዙ ቦታዎች ላይ ስኬታማ ከሆነባቸው አንዱ ምክንያት ሂ ሃቭ አ ሜንቶር። ቢዝነስ ላይ ሀብታም ስለሆነ ዘሎ አይገባም። በጣም ብዙ የሚያማክሩት ሰዎች ነው ያሉት በኤሪያው ላይ ቤስት የሚባሉ በዘመድ ምናምን አይሰራል። ሲያድግ ከትልልቅ ሰዎች ጋር ነው የሚሄዱት። ስለ ላይፍ ሜንቶር ሆነውት ነበር። አሁን ይሄ ሰውዬ ገንዘብ ሲያገኝ አልተለወጠም፣ አልጠፋም ማለት ምናምን። ምክንያቱም ያ ሜንቶር እንዴት እንደሚኖር ላይፍ ላይ ከዛ ካደገ በኋላ ሩጫው ላይ በጣም ስቶሪውን ብትሰሙ እኮ በጣም ኢንትረስቲንግ ነው። ሽማግሌ ለመላክ እኮ የአሰልጣኙን ነው የሚፈራው ከአባቱ በላይ። ተረዳኛለህ? ሜንቶር አለው በቃ የሚመራው ይሄን ነገር አታርግ፣ አይጠቅምም፣ ይጠቅምሃል የሚለው። ቢዝነስ ላይ እንደዛው ሆቴሎች ላይ የማያውቀውን ነገር እኔ ካልቆፈርኩት ብሎ ታይም ማጥፋት ላይ አለ። የሚቻል ከሆነ ስፋይን እኮ ግን ሁሉንም ስትቆፍራት። ለዛ ነው አንዳንዴ የሚጠቅሙ ሜንተሮችን አሁን ዚህ ስቴጅ ደግሞ በጣም ቀላል ነው። እናንተ የምትፈልጉትን ወቁ እንጂ የምትፈልጉት ኤሪያ ላይ የሚሰራ ሰው ሞልቷል። ኮርሶች ሞልቷል አይደል? ሰዎች እኮ ያስተምራሉ አይደል? ኮንተንት ክሬተር ኮንተንት ክሬሽን ኮርሶች አሉ። ብቻን ከምትታገል ያችን ኮርስ ብትማር አንድ ስቴፕ ይገፋል። ምክንያቱም ያኛው ሰው እየሰራውን ስለምታስተካከል። ኤዲቲንግ ከሆነ ኤዲተር፣ የትኛውን ቦታ ላይ ሜንቶር መኖሩ ታይምህን ልክ እንደ ምን ይባለው ጨርቅ ነው የሚጠቀልልልህ። 6 ወር ቢፈጅን ነገር ብሌሚ ሜንቶር ካለው አንድ ሰው እና የምር ሄልፕ ካረገው 2 ወር በላይ አይፈጅብም። 6 ወር ወደ 2 ወር ማምጣት ምን ያህል በገንዘብ ሊገኝ እንደማይችል አስበዋል? 2 ዓመት 3 ዓመት ቢፈጅን ነገር በ1 ዓመት ፊክስ ማድረግ። አሁን ዚህ ስቴጅ ኮንተንት ክሬተሮች ካየህ ረጅም ጊዜ አይፈጅባቸውም ስኬታማ ለመሆን፣ እንደኛ አይፈጅባቸውም። የዛሬ ዓመት የተከፈተ ቻናል እኛን ሊያልፈን ይችላል። ለምን? ብዙ ነገር ገብቶት ከብዙ ተምሮ ነው የሚጀምረው። እኛስ በመማር ውስጥ ኢቭን ቻናሉን ራሱ ትጎዳዋለህ። ዴድ ይሆናል፣ የሆነ ሰዓት ታበላሸዋለህ፣ ትወድቃለህ፣ ትነሳለህ። ሜንቶር ያላቸው ግን ወዲያው ነው የሚያደርጓት። ሶ ብሊም የትኛውን ቢዝነስ ላይ ከእናንተ ጋር ሪሌት የሚያደርግ ሰው ጋር ኮኔክት አድርጉ፣ ሀይ በሏቸው፣ ኢቨንት ሲኖራቸው ተሳተፉ፣ ፔድ የሆነች ኮርሶች ሲኖሩ ለመማር ሞክሩ። ባቅማችሁ የሆነው ይህንን ሰፖርት አደርጋለሁ። ምክንያቱም እኔ በሰዓቱ ቢኖረ ኖሮ ብዬ ዛሬ እዚህ አታገኙኝ። ምክንያቱም እስከ ያስቡት የመጣሁትን ታይም በሀፍ ያጥፍልኝ ነበር አይደል? ስለዚህ የዛሬ 3 ዓመት ነበር አሁን ያለውበት ቦታ መሆኑ ማለት ነው። ኢማጂን ኔክስት 3 years። ሶ ቤዚካሊ እነዚህ የትኛውንም ቢዝነስ የራስን ስራ መስራት ለሚያስብ ሰው እንደ ፒላር ናቸው ብዬ ነው የማስበው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ሼር አድርጉት ቪዲዮን። መልካም ጊዜ